ከወደ አሜሪካ አዲስ እቅድን ተሰምቷል። ኢራንን በምድር የመክበብ እቅድ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን ባደረጉት ስብሰባ በቴህራን ላይ ያለውን ኢኮኖሚያዊና ወታደራዊ ጫና የበለጠ ለማጠናከር በኢራን ላይ የመሬት ከበባ የመጣል አማራጭ ይዘው ብቅ ማለታቸው ወይም ያንን አማራጭ ለማድረግ በሚያስችሉ ሁኔታዎች ላይ ስለመወያየታቸው ተሰምቷል። የታቀደው የመሬት ላይ ከበባ ኢራን ከአጎራባች ሀገራት ማለትም እንደ ኢራቅ፣ ፓኪስታን፣ ቱርክሜኒስታንና ቱርክ ጋር ያላትን የየብስ ድንበሮችና የንግድ መስመሮችን በመዝጋት ወይም በማጥበቅ ወደ ሀገሪቱ የሚገቡና የሚወጡ ምርቶችን ሙሉ በሙሉ ለማስቆም ያለመ ስለመሆኑ ተነስቷል። የትራምፕ አስተዳደር በሆርሙዝ ሰርጥ አቅራቢያ የነበረውን የባህር ኃይል ወታደራዊ ስትራቴጂ የፈለገውን ያህል ውጤት አላመጣም በሚል ኢራንን ወደ ድርድር ጠረጴዛ ለመመለስ አዳዲስ የጫና ስትራቴጂዎችንም እየፈለገ ይገኛል ተብሏል። ነገር ግን ኢራን ሰፊ የመሬት ወሰን ያላትና ከበርካታ ሀገራት ጋር የምትዋሰን በመሆኗ እንዲሁም እንደ ኢራቅ ያሉ ሀገራትን ከቴህራን ጋር በቅርብነት በመመስረታቸው ይህንን የመሬት ከበባ ሙሉ በሙሉ ተግባራዊ ማድረግና ማስፈጸም በጣም አስቸጋሪ እንደሚሆን በርካቶች እየተናገሩ ይገኛሉ። ግን እስራኤልና አሜሪካ ምን አሰቡ? ኢራንን እንዴት ነው ሊከቧት የፈለጉት የሚለውን ጉዳይ ዛሬ በስፋትና በዝርዝር እንመለከተዋለን። አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ እንመለስ በዝርዝር ጉዳዮች ይሆናል። በድጋሚ መልካም ቆይታ። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂም እና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን ከተማ ባደረጉት እጅግ ሚስጥራዊ ነው በተባለ ቆይታቸውና ስብሰባቸው ወቅት ከፍተኛ ውጥረት የሰፈነበትና ረጅም ሰዓታትን የፈጀ የፊት ለፊት ውይይት ካደረጉ በኋላ በኢስላሚክ ሪፐብሊክ ኦፍ ኢራን ላይ የሚደረገውን ሁለገብና አውዳሚ ጫና ወደር ወደሌለው ደረጃ ለማሳደግ የሚያስችል እቅድ ላይ መክረዋል ተብሏል። የዚህ ስብሰባ ዋና የትኩረት ማዕከል የነበረው ነጥብ ደግሞ ከዚህ ቀደም ይደረግ ከነበረው የኢኮኖሚ ማዕቀብ፣ የባህር ላይ ክልከላ ብሎኬድ ባለፈ ኢራንን በምድር ሙሉ በሙሉ የመክበብ ወይም የየብስ ድንበሮቿን የመቆጣጠር አማራጭ ላይ መወያየታቸው ተነስቷል። ይህ ስትራቴጂ የአሜሪካና የእስራኤልን የውጭ ፖሊሲ፣ የወታደራዊ ስትራቴጂ አቅጣጫና የዲፕሎማሲ አሰራርም ሙሉ በሙሉ የሚቀየር እንዲሁም በቴህራን አሰራር ላይ የሚሰነዘረው ኢኮኖሚያዊና ወታደራዊ ጫና ወደ ይበልጥ ጨካኝ የሆነ ምዕራፍ መሸጋገሩን በግልጽ የሚያሳይ ታሪካዊ ክስተት ሆኖ ተመዝግቧል። መሪዎቹ በባህር ዳርቻዎችና በውሃ መስመሮች ላይ ብቻ ተወስኖ የነበረውን የማዕቀብና የገደብ ፖሊሲ ወደ መሬት ማስፋት አሁናዊው የፖለቲካ ፍላጎት መሆኑን አምነውበታል። የዚህ ውይይት መነሻና አውድ ሲታይ ባለፉት ዓመታት በአሜሪካ በእስራኤልና በኢራን መካከል ያለው ግንኙነት ከወታደራዊ ፍጥጫ ባለፈ ወደ ሙሉ ኢኮኖሚያዊና የቴክኖሎጂ ጦርነት ተሸጋግረው መቆየቱን ያሳየናል። ትራምፕ ወደ ነጩ ቤተመንግስት መቀመጫቸው ከተመለሱ በኋላ የኢራንን የኒውክሌር ምኞት፣ የባሊስቲክ ሚሳኤል ፕሮግራም እንዲሁም በመካከለኛው ምስራቅ ውስጥ ያሉ እንደነ ሂዝቦላ፣ ሀውቲ እንዲሁም በኢራቅና በሶሪያ የሚገኙ ሚሊሻዎች አማካይነት የምታካሄደውን የረዥም ጊዜ ውክልና ጦርነት በመሰረት ለመግታት ቆርጠው ስለመነሳታቸው የሚያሳዩ ናቸው። ከጎናቸው የሚገኙት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከሰሜን ከምስራቅና ከደቡብ ድንበር ከተሞች ላይ እንዲሁም በጠላት ኃይሎች የተከበበች መሆኗን በመጥቀስ የኢራንን የገንዘብና የሎጂስቲክስ መስመሮች ሙሉ በሙሉ መቁረጥ የህልውና አደጋውን መቀልበስ እንደሚቻል አበክረው እንደሚያምኑ ይገለጻል። በዋሽንግተን የተደረገው ይህ ስብሰባ የሁለቱ ሀገራት የደህንነትና የውጭ ጉዳይ መስሪያ ቤቶች ባለሙያዎችን ያካተተ ሲሆን ኢራንን በጉልበት ለማንበርከክ የሚረዱ አዳዲስና ያልተሞከሩ ስልቶችን በመንደፍ ረገድ ትልቅ መድረክ ነበር ተብሏል። ይህ የሚያሳየው የታቀደው የምድር ከበባ እቅድ በቀላሉ የሚታይ የዲፕሎማሲ ዛቻ ሳይሆን ዋሽንግተንና አጋሮቿ ቴህራንን በኢኮኖሚ ለመምታትና የሀገሪቱን የጂኦፖለቲካ ተጽዕኖ ለመቀልበስ ያላቸውን ጥልቅ ፖለቲካዊ ቁርጠኝነት የሚያሳይ ሆኖ እናገኘዋለን። የዚህ ስብሰባ ውጤት ይፋ መሆን በዓለም አቀፍ የነዳጅ ገበያ፣ በጂኦፖለቲካ መድረኮችና በክልሉ ሀገራት መካከል ከፍተኛ መደናገጥን የፈጠረ ቢሆንም በቀጣይ የሚወሰዱ እርምጃዎች ግን በመካከለኛው ምስራቅ ታሪክ ውስጥ አዲስና አደገኛ ምዕራፍ ሊከፍቱ እንደሚችሉ በግልጽ የሚያመላክቱ ሆነው እናገኛቸዋለን። ይህ ታቅደዋል የተባለው አዲስና ሁለገብ የምድር ከበባ ስትራቴጂ ግን ምንን መሰረት ያደረገ ነው የሚል ጥያቄ እናንሳ። የዚህ እቅድ ዋና
ዓላማ ኢራን ከአጎራባች ሀገራት ጋር ያላትን የንግድ መስመሮች፣ የትራንስፖርት እንቅስቃሴዎችና የየብስ ድንበሮችም ሙሉ በሙሉ መዝጋት፣ መቆጣጠር ወይም ማገድ፣ ማጥበብ ነው። እንደ ኢራቅ፣ ፓኪስታን፣ ቱርክሜኒስታን እንዲሁም ቱርክ ካሉ ሀገራት ጋር የሚደረጉ የኢኮኖሚ ልውውጦችን፣ የድንበር እንቅስቃሴዎችና የንግድ ዝውውሮችን በመቆጣጠር ወደ ሀገሪቱ የሚገቡና ከሀገሪቱ የሚወጡ ማናቸውም አይነት ምርቶች፣ ስልታዊ ቁሳቁሶችና የኢንዱስትሪ ግብአቶችን ሙሉ በሙሉ ለማስቆም መታቀዱን ያሳያል። ይህ ማለት ኢራን ከውጭው ዓለም ጋር ያላትን የምድር ግንኙነት ሙሉ በሙሉ እንዲታገድ በማድረግ መንግስት በኢኮኖሚ እንዲንበረከክና የሀገር ውስጥ ገቢው እንዲደርቅ ማድረግ ላይ ያለመ ነው። ስትራቴጂው የቴህራንን ዝውውር እንደ ገንዘብም ነዳጅም በለው ምንም አይነት የንግድ ዝውውር በመቁረጥ የሀገሪቱን የንግድ አጋሮች በአንድ በኩል በዲፕሎማሲያዊና በኢኮኖሚያዊ ኃይል ለማስፈራራት፣ በሌላ በኩል ደግሞ ድንበሮችን በወታደራዊ ኃይልና በዘመናዊ ክትትል ቴክኖሎጂዎችን ለመቆጣጠር የሚያስችል ሰፊ አሰራር ማዕቀፍን የያዘ ነው ሆኖ የመጣው። በቅርቡ መሰረት አሜሪካና እስራኤል ይህንን የከበባ ስራ በተግባር ላይ ለመዋል ሰፊ የሎጂስቲክስ ዝግጅት ማድረግን ይጠበቅባቸዋል። የኢራን የምድር ድንበሮች ሰፊ በመሆናቸው በድንበር አካባቢዎች የሚገኙትን ቁልፍ የመተላለፊያ መንገዶች ወይም ቾክ ፖይንቶችን፣ የንግድ መውጫ በሮችና የሃይዌይ መስመሮችን በቁጥጥር ስር መዋልም የስትራቴጂው አንኳር ክፍል እንደሆነ ተነስቷል። የቴህራን አስተዳደር ከውጭ የሚገቡ የነዳጅ ማጣሪያ ውጤቶችን፣ የተሽከርካሪ እቃዎችን፣ የምግብ እህሎችና የቴክኖሎጂ ምርቶች ላይ ጥገኛ መሆኑ ይታወቃል። ታዲያ ይህ ጥገኝነት እንደ መሳሪያን በመጠቀም ሀገሪቱ ከውስጥ ለማናጋትም በማቀድ ነው ይህ እርምጃ ለመውሰድ እያጤኑበት ያለው። የድንበር ከበባው የንግድ ልውውጥን ብቻ ሳይገድብ ህገወጥ የውጭ ምንዛሪ ዝውውሮችና ድብቅ የኮንትሮባንድ ንግድ መስመሮችንም ጭምር ኢላማ እንደሚያደርግም ተነሷል። በውጤቱም የኢራን መንግስት የውጭ ምንዛሪ እጥረት አጋጥሞት የመንግስት ሰራተኞችን ደሞዝ መክፈል አቅቶትና የወታደራዊ በጀቱን ማስተዳደር ተስኖት ወደ ቀውስ እንዲገባ ለማስገደድ የዚህ አሰራር ቀዳሚው ግብ ስለመሆኑ ተነሷል። ይህ የታቀደው የምድር ላይ ከበባ በመደበኛ መልኩ ወይም በባህላዊ መንገድ ከሚደረጉ የንግድ ማዕቀቦች እጅግ የላቀና አካላዊ መሰረት ያለው ሆኖ ይገኛል። ዋሽንግተንና ተባባሪዎቿ ኢራንን በየብስ መስመሮች ለመክበብ ያቀዱትን እቅድ የሀገሪቱን የንግድ አውታር ሙሉ በሙሉ በማቆም የኢኮኖሚ አተነፋፈሷን ለማሳጠርና በመጨረሻም የሀገሪቱን ማዕከላዊ መንግስት ለማዳከም ያለመ እጅግ ጥልቅ መዋቅር ያለው ስልት መሆኑ እየተነሳ ነው የሚገኘው። የትራምፕ አስተዳደር የመጀመሪያው ስልጣን ዘመኑ ጀምሮ እስካሁን ድረስ የኢራንን የኢኮኖሚና የጂኦፖለቲካ ተጽዕኖ ለመገደብ የተከተለው ዋናና ቀዳሚ መሳሪያ በባህር ኃይል የተመሰረተ ከበባና ጥብቅ የኢኮኖሚ ማዕቀብ ነበር የነበረው። በተለይ በዓለም የነዳጅ ማጓጓዣ ላይ ወሳኝ ቦታ በሆነው የሆርሙዝ ሰርጥ አቅራቢያና በፋርስ ባህረ ሰላጤ ፐርሺያን ጎልፍ ውስጥ ግዙፍ የአሜሪካ ጦር መርከቦችን፣ አውሮፕላን ተሸካሚ ካሪየሮችና የባህር ውስጥ ሌሎች ኃይሎችን እንዲሰፍሩ በማድረግ ቴህራን የያዘችውን የነዳጅ ኤክስፖርት ህይወት ለመቁረጥ ከፍተኛ ጥረትን ሲያደርግ ቆይቷል እስከዛሬ ድረስ። የባህር ላይ ስትራቴጂ ኢራንን ዓለም አቀፍ የባህር ንግድ እንዳትፈጽም፣ ድፍድፍ ነዳጅ በነጻነት ወደ ውጭ እንዳትልክና የባህር ማዶ የገንዘብ ዝውውሮች እንዳይኖራት ለማድረግ የተነደፈ ሁሉን አቀፍ ወታደራዊ ማነቆ ነበር። ይሁን እንጂ እነዚህ የባህር ላይ ጥበቃዎችና ማዕቀቦች በተግባር ላይ ሲውሉ በንድፍ ደረጃ ከታሰቡበት በተቃራኒው እጅግ ውሱንና አጥጋቢ ያልሆኑ ውጤቶችን ብቻ አሳይተዋል ተብሎ ይነሳል። ኢራን በባህር ኃይል የበላይነት ላይ የተጣለባትን ከባድ ጫናና ጥብቅ ቁጥጥር ለመስበር የሚያስችሏትን እጅግ የተራቀቁና ድብቅ ዘዴዎችን በመዘርጋት ማዕቀቦችን ስታልፍ ቆይታለች ተብሎም ይነሳል። ከነዚህ ስልቶች መካከል ዋነኛው የድብቅ መርከቦች ወይም ሻዶ ፍሊት አጠቃቀም ሲሆን መርከቦቹ የጂፒኤስ መከታተያዎቻቸውን በማጥፋትና የባንዲራ ለውጥን በማድረግ የኢራንን ዘይት ወደ ድብቅ ገበያዎች ማጓጓዛቸውን ቀጥለው እንደነበር ይነሳል። ከዚህም በላይ የባህር ላይ ማዕቀቦችን ለማስቀረት በባህር ዳርቻዎች አማካኝነት ከሌሎች አጎራባች ሀገራት ጋር የሚደረጉ አነስተኛና ከጀልባ ወደ ጀልባ የሚደረጉ የንግድ ልውውጦች ሳይቆሙ ቀጥለው እንደነበርም ይነሳል። የባህር ኃይል ስትራቴጂው የተፈለገውን ሰፊ ፖለቲካዊና ኢኮኖሚያዊ ተጽዕኖ ማምጣት ባለመቻሉ ምክንያት በአሜሪካና በእስራኤል ወታደራዊና ስትራቴጂካዊ አማካሪዎች መካከል ከፍተኛ ቁጣና ስጋትን ፈጥሮ እንደነበር ይነሳል። የባህር ላይ ጥበቃው ቴህራንን ሙሉ በሙሉ በጉልበት ማንበርከክ አለመቻሉ ብቻ ሳይሆን ኢራንን በተቃራኒ የባህር ላይ የተለያዩ መሳሪያዎቿና ታጣቂዎቿን በመጠቀም በአካባቢው ያለው ዓለም አቀፍ የንግድ መርከቦች ላይ ተደጋጋሚ ጥቃቶች እንዲሰነዝሩ በማድረግ ለዋሽንግተንና ለተባባሪዎቿ የጸጥታ ፈተናን መፍጠሯን ለመቀጠል ቻለች። የሆርሙዝ ሰርጥ መዘጋት ወይም መገደብ ብቻውን በኢራን የኢኮኖሚ ደም ዝውውር ላይ በቂና አጥፊ ተጽዕኖ ማምጣት አልቻለም። እንደውም ዓለም አቀፍ የሆነ ቀውስን ነው ይዞ በግልጽ የመጣው። ይህ ሁኔታ በመካከለኛው ምስራቅ የጦር ስትራቴጂ ባለሙያዎች ዘንድም የነበረው አቀራረብ እንዲመረመር ነው የሚያስገድደው። በባህር ላይ የሚደረግ ጥበቃና ማዕቀብ ብቻውን ኢራን ከኒውክሌር ምኞቷና ከቀጠናዊ የጥቃት አውታሮቿ ሊያስቆማት እንደማይችል በመገንዘብ ዋሽንግተን ከዚህ ቀደም ከታሰበው ፍጹም የተለየና ይበልጥ ጽንፈኛ የሆነው እርምጃ መውሰድ እንዳለባት ተስማምታለች። የባህር ኃይል ስትራቴጂ ውድቀት ወይም ያን ያክል የሆነ ተጽዕኖ አለማምጣቱ ያ ክፍተት ያስከተለው የአሜሪካና የእስራኤል መሪዎች የትኩረት አቅጣጫቸውን ከባህር ወደ የብስ ወደ ምድር እንዲያዞሩና የኢራንን ድንበሮች ሙሉ በሙሉ በመሬት በኩል ለመክበብ የሚያስችል አዲስ ፖሊሲ እንዲነፉ ማስገድዷቸዋል።
እዚህ አዲስና እጅግ ከባድ የምድር ከበባ እቅድ ከጀርባ ያለው ቀዳሚ ስልታዊና የመጨረሻ ስትራቴጂካዊ ግብ ደግሞ ኢራንን በጉልበትና ያለምንም ቅድመ ሁኔታ ወደ ድርድር ጠረጴዛ መመለስ መቻል ነው። የአሜሪካው አስተዳደር ቴህራን በኒውክሌር መርሃ ግብሯ ዙሪያ ታርገውን የዩራኒየም ማበልጸግ እንቅስቃሴ ሙሉ በሙሉ እንድታቆም፣ ባሊስቲክ ሚሳኤል ልማቷ ላይ ጥብቅ ገደቦችን እንድትጥልና በመካከለኛው ምስራቅ በሚገኙ ለሂዝቦላህ ሁቲዎችና ሌሎች ታጣቂ የፕሮክሲ ቡድኖች ላይ የምታደርገውን ድጋፍ እንዲያበቃ የሚያስገድድ ሰፊ ጥብቅና ምንም አይነት የድርድር ክፍተት የሌለበት አዲስ ዓለም አቀፍ ስምምነት እንዲኖራትም ይፈልጋል። ያለፉት ዓመታት የዲፕሎማሲ ልምዶች እንደሚያሳዩት በቀላል የንግግር ቋንቋ በኢኮኖሚያዊ ማዕቀቦች ብቻና በውይይቶች የሚደረጉ ጥረቶች ቴህራን ከመንገዷ ሊያስወጣት አልቻሉም። አሁን የተያዘው እቅድ ሀገሪቱን ሙሉ በሙሉ በኢኮኖሚና በወታደራዊ ማነቆ በመያዝ ከእንግዲህ ወዲህ ሌላ ማምለጫ ወይም አማራጭ እንዳይኖራት ማድረግ ላይ ነው የሚያተኩረው። ትራምፕና ቤንያሚን ኔታንያሁ ኢራን ተጨማሪ ጂኦፖለቲካዊ መስፋፋት እንዳታደርግና ቀደም ሲል በክልሉ የፈጠረችውን ሰፊ ተጽዕኖ እንዲቀንስ ለማስገደድም ይህንን ከፍተኛ የጫና ስትራቴጂ እንደ ብቸኛ መፍትሄ አድርገው እንደሚመለከቱት ተነስቷል። የዚህ ጠንካራ ፖሊሲ ዋናው መርህ ደግሞ ቴህራን በኢኮኖሚ ህልውናዋ ላይ እጅግ አደገኛ የሆነ ውድቀት ሲጋረጥባት ከዚህ ቀደም የያዘችውን ጠንካራና እልህ የተሞላበት ጸረ ምዕራብ አቋም እንድትለቅና የዋሽንግተንን ፍላጎት ለመቀበል እንድትገደድ ለማድረግ ለማስቻል ነው። ዋሽንግተንና አጋሮቿ ኢራን የኒውክሌር ጦር መሳሪያ ማምረት አቅም እንዳታገኝና የቀጠናውን ጸጥታ ሙሉ በሙሉ የማደፍረስ አቅሟን ለመቀነስ ሲሉ የምድር ላይ ድንበሮችን በመዝጋትና የሀገሪቱን የውስጥ ንግድ በማድረግ የፖለቲካ ለውጥ እንዲመጣ ወይም የቴህራን መሪዎች በጉልበት ወደ ጠረጴዛ እንዲመጡ ለማድረግን አስበዋል። ይህ እቅድ የኢራንን ኢኮኖሚ አንገብጋቢ የደም ስሮችን በመቁረጥ መሪዎቹ የሀገራቸውን ህዝባዊ አመጽና የኢኮኖሚ ውድቀትን ለመከላከል ሲሉ የትኛውንም ዲፕሎማሲያዊ ስምምነት ለመፈረም እንዲገደዱ ለማድረግም የተሰላ ግዙፍ ጂኦፖለቲካዊ ጫና ሆኖ ነው የምናገኘው። ንድፈ ሐሳቡ ላይ ሲታይ እጅግ አሳማኝ፣ ቀጥተኛና ፈጣን ስትራቴጂካዊ ውጤት የሚያስገኝ የሚመስለው ይህ የምድር ላይ የከበባ እቅድ መሬት ላይ ሲወርድ ግን እጅግ ከፍተኛ ውስብስብና በወታደራዊ ታሪክ ውስጥ በቀላሉ ሊፈቱ የማይችሉ አዳጋች ተግዳሮቶችን እንደሚገጥሙት ይጠበቃል። ዓለም አቀፍ የጂኦፖለቲካ ሙያተኞች፣ የስትራቴጂ ጥናት ተንታኞችና የቀጠናው ወታደራዊ ባለሙያዎች በአንድ ድምጽ አሁን እየተስማሙበት ያለው ጉዳይ ይህንን ግዙፍና ውስብስብ እቅድ ሙሉ በሙሉ በቦታው ላይ ተግባራዊ ማድረግና ማስፈጸም ፈጽሞ የማይቻልና እጅግ ከፍተኛ አደጋን የሚያስከትል እርምጃ ነው በማለት ነው የፈረጁት የሚገኙት። አንደኛውና ዋና መሰረታዊ ምክንያታቸው ኢራን እጅግ ሰፊ የተወሳሰበና ከበርካታ ሀገራት ጋር የምትዋሰን ግዙፍ ምድር ያላት ሀገር መሆኗ ነው። የኢራን ድንበሮች ርዝመት በሺዎች የሚቆጠሩ ኪሎሜትሮችን የሚሸፍን ሲሆን የሀገሪቱ መልክዓ ምድር ደግሞ እጅግ አስቸጋሪ፣ ተራራማ፣ ድንጋያማ፣ በረሃማ ቦታዎች የተሞላ በመሆኑ በየቦታው ወታደራዊ ቁጥጥር ማድረግና የሰዎችን እንቅስቃሴዎች ያለማቋረጥ መከታተል እጅግ አድካሚ፣ ውድና ከንቱ ድካም የመሆን እድል እንዲኖረው ያደርጋል። በዚህ አስቸጋሪ ስፍራ ውስጥ ወታደራዊ ስፍራዎችን ማቋቋምና የድንበር የቴሌኮሙኒኬሽንና የራዳር ቁጥጥር ስርዓቶችን መዘርጋትም ሌላኛው እጅግ ግዙፍ ፈተና አለው። ሁለተኛ ደረጃ ይህንን ሰፊና ሁለገብ የድንበር ማዕቀብና የየብስ ከበባ በሙሉ ለማስፈጸም የሚጠይቀው ግዙፍ ወታደራዊ ኃይል፣ የጦር መሳሪያዎች፣ የቴክኖሎጂ ድጋፎችና የሎጂስቲክስ ወጪ በአሜሪካና በአጋሮቿ ላይ ጥልቅ፣ ዘላቂና የማይቋቋሙትን ጫና ይፈጥራል ተብሎ ይጠበቃል። በሺዎች የሚቆጠሩ ኪሎሜትሮች የሚሸፍኑትን አስቸጋሪ ድንበሮች ዘላቂ በሆነ መንገድ መቆጣጠርና ማገድ እጅግ ከፍተኛ የሆነ የሰው ኃይልና የቢሊዮን ዶላር ወጪን በየወሩ ይጠይቃል። ይህም ዋሽንግተን ከምትፈልገው የኢኮኖሚ ቁጠባ፣ የሀገር ውስጥ በጀት አስተዳደርና ስልታዊ የውጭ ፖሊሲ ትኩረት ውጪ ያደርጋታል። በተጨማሪ በረሃማና ተራራማ በሆኑ የድንበር አካባቢዎች በሚፈጠሩ ህገወጥ ዝውውሮች ወይ ስማግሊንግ እንቅስቃሴዎችና የሀገር ውስጥ አዘዋዋሪዎች አማካኝነት ማዕቀቡን በማለፍ በቀላሉ ሊንቀሳቀሱ ስለሚችሉ በዋሽንግተንና በቴል አቪቭ የውይይት ጠረጴዛ ላይ በወረቀት ላይ ያሉት እቅዶች መሬት ላይ ሲተገበሩ የሚጠበቀውን ያህል ጠንካራና የማይበገር ማነቆ ሊሆኑ ይችላሉ የሚለው ጉዳይ በሂደት የሚታይ እንጂ አሁን ላይ በድፍረት አዎ ስኬታማ ይሆናሉ ብለህ ለመናገር የማያስደፍር ሆኖ እናገኘዋለን። ከዚህ ባሻገር በዚህ የታቀደውና በዋሽንግተንና በቴል አቪቭ የውይይት ጠረጴዛዎች ላይ እጅግ አሳማኝ ሆኖ የሚታየው የምድር ከበባ ስትራቴጂ አፈጻጸም ሂደቱም እዛ ውስጥም ትልቅ ፈተና አለ። መሰረታዊውና ፈጽሞ ሊታለፍ የማይችለው ትልቁ መሰናክል የሚሆነው መሰላችሁ ከጎረባች ሀገራት ጋር ያለው እጅግ የተወሳሰበ የጂኦፖለቲካዊ የኢኮኖሚና የጸጥታ ግንኙነቶች ነው። ለምሳሌ ያህል እንደ ኢራቅ ያሉ ሀገራት ከኢራን ጋር እጅግ የጠበቀም ጥልቅ ታሪካዊ እንዲሁም ፖለቲካዊ ሁለገብ ኢኮኖሚ ትስስር ያላቸው መሆኑ ጉዳዩን ውስብስብ ያደርገዋል። የኢራቅ ማዕከላዊ መንግስትና በተለይም በሀገሪቱ የፖለቲካ ምህዳር ውስጥ ከፍተኛና ወሳኝ ተጽዕኖ ያላቸው ኃይለኛ የሺአ ቡድኖች፣ ፓርቲዎችና የተለያዩ የታጠቁ ኃይሎች ከኢራን ጋር ያላቸውን የንግድ እንቅስቃሴዎች፣ የሃይማኖት ጉዞዎችና የትራንስፖርት መስመሮች በአሜሪካ ትዕዛዝና ጫና ብቻ እንዲዘጉ ማድረግ ፈጽሞ የማይቻልና በራሷ በኢራቅ ውስጥም ከፍተኛ የሀገር ውስጥ ጦርነትና አለመረጋጋትን ሊቀሰቅስ የሚችል አደገኛ እርምጃ ነው። ኢራቅ ከኢራን ጋር ያላትን ሰፊ ድንበር በየቦታው ክፍትና በቀላሉ በህዝብና በሸቀጦች መተላለፊያነት የሚያገለግል በመሆኑ በዚህ አካባቢ የሚደረግ ማንኛውም ጠንካራና አፈጻጸሙ የከበደ የመሬት ላይ ከበባ በባግዳድና በዋሽንግተን መካከል ከፍተኛ የፖለቲካ ቀውስ፣ የዲፕሎማሲ ውዝግብን፣ የጸጥታ መደፍረስን ሊያስከትል እንደሚችል ይጠበቃል። ከዚህም በላይ እንደ ቱርክ፣ ፓኪስታን ያሉ ሌሎች ቁልፍና ስትራቴጂካዊ አጎራባች ሀገራትም የራሳቸውን ብሔራዊ የኢኮኖሚ ጥቅም፣ የኃይል አቅርቦትና የጋዝ ፍላጎት እንዲሁም የውጭ ፖሊሲ ነጻነት ከማንም በላይ የሚያስቀድሙ በመሆናቸው የኢራንን ድንበሮች ሙሉ በሙሉ በመዝጋት ለኢኮኖሚ
ውድቀት እንድትዳረግ ለአሜሪካና ለእስራኤል ለሚደረግ ማንኛውም አይነት ጫናና ግፊት ፈቃደኛ ይሆናሉ ተብሎ በፍጹም አይገመትም። እነዚህ ሀገራት ከኢራን ጋር ያላቸውን የሁለትዮሽ ንግድ፣ የድንበር ግብይትና የኢነርጂ ልውውጥ ለሀገራቸው ኢኮኖሚ መረጋጋት እጅግ ወሳኝ በመሆኑ ምክንያት የዋሽንግተንን ፍላጎት በማስቀደም የራሳቸውን የኢኮኖሚ ኪሳራ ለመቀበል ፈቃደኛ ላይሆኑ የሚችሉበት እድልን ያመቻቻል። ይልቁንም ማዕቀቦችን ለማለፍ የሚረዱ አማራጭ የንግድ መስመሮችን ለመክፈት ነው የሚሞክሩት። በድንበር ላይ የሚደረግ የከበባ ስትራቴጂ የቀጠናውን ሀገራት ሰፊ ድጋፍ ማግኘት ባለመቻሉ በዲፕሎማሲያዊ ደረጃ ግዙፍና የማይበገር መሰናክል ሊገጥም የሚችልበት እድል እንዲሁም በአሜሪካና በክልሉ አጋሮቿ መካከል የከረረ አለመግባባት እንዲፈጠር በማድረግ የታቀደውን ስትራቴጂ ከጅምሩ ከንቱ የማድረግን አቅም ይዞ ብቅ ይላል። ይህ የታቀደውና በጠንካራ የድንበር ዝግጅትና ማዕቀብ ላይ የተመሰረተው የምድር ላይ ከበባ ስትራቴጂ በኢራን ህዝብና በጠቅላላው የመካከለኛው ምስራቅ አካባቢ መረጋጋት ላይ ሊያስከትል የሚችለው ጥልቅ አሰቃቂና ዘላቂ የሰብአዊና ኢኮኖሚያዊ ቀውስን መገምገም እንዲሁ ከወዲሁ የከፋውን መዘዝና መመልከት እጅግ ተገቢና አንገብጋቢ ጉዳይ ነው። የኢራን የምድር ድንበሮች፣ የንግድ መስመሮች እንዲሁም የትራንስፖርት መንገዶች ሙሉ በሙሉ ከታገዱና ከተዘጉ የዚህ እርምጃ ውድመትና ቀጥተኛ ጉዳት የሚደርሰው በቴህራን የስልጣን ኮሪዶሮች ውስጥ በሚገኙ ከፍተኛ የመንግስት ባለስልጣናት፣ የፖለቲካ መሪዎችና የወታደራዊ ጀነራሎች ላይ ብቻ አይደለም። ከዚሁ በተቃራኒው ጉዳቱ በቀጥታ የሚሰነዘረው በሚሊዮኖች በሚቆጠሩ ተራ ንጹህና በየዕለቱ ህይወታቸውን ለመግፋት በሚታገሉ ተራ ኢራናውያን ዜጎች ላይ ነው የሚሆነው። የምግብ ዕቃዎች፣ መሰረታዊ የግብርና ምርቶች፣ ህይወት አድንና ሌሎች ልዩ የህክምና የሚሹ መድኃኒቶች እንዲሁም የኢንዱስትሪ መለወጫ ዕቃዎች ወደ ሀገሪቱ እንዳይገቡ በመደረጋቸው ምክንያት በሀገሪቱ ውስጥ ታይቶ የማይታወቅና እጅግ የከፋ ሰብአዊ ቀውስ ሊከሰት እንደሚችል ዓለም አቀፍ የሰብአዊ መብት ድርጅቶችን በጽኑ እያስጠነቀቁ ነው የሚገኙ። ይሁን እንጂ የታሪክ እውነታዎች፣ ዓለም አቀፍ ተሞክሮዎችና የፖለቲካ ትንተናዎች እንደሚያሳዩት ከሆነ እንዲህ አይነት እጅግ ከባድ የሆኑ ሁለገብ ማዕቀቦችና የምድር ከበባዎች ኢላማ ያደረጉትን የአባላትን መንግስት ከስልጣን ከማስወገድ ወይም ፖሊሲውን እንዲለውጡ ከማድረግ ይልቅ የኢራን ህዝብ በወቅቱ ካለውና ከሚቃወሙ ሱርዓ ዙሪያ በድንገት እንዲሰለፍና ለጽንፈኛ ብሔራዊ ስሜት እንዲጋለጥ የሚያደርግ ትልቅ ግፊትን የመፍጠር እድል አለው የሚሉ ስጋቶችም ይነሳሉ። የኢራን መንግስት ይህንን ውጫዊና ከባድ ጫና እንዲሁም የኢኮኖሚ ማነቆ በመጠቀም የሀገሪቱን የከፋ የኢኮኖሚ ውድቀት፣ የዋጋ ግሽበትና የማህበራዊ ቀውሶችን በሙሉ በምዕራባውያን ኢፍትሐዊ ማዕቀቦችና ጦርነት አቀንቃኞች ላይ በማሳበብ ህዝቡን ከስርዓቱ ጎን በአንድነት እንዲቆምም ለማድረግ ምቹ የፖለቲካና የስነ ልቦና ሁኔታን ያመቻችለታል። ህዝቡ ከውጭ የሚመጣውን ጫና እንደ ሀገራዊ ህልውና አደጋን በመቁጠር የራሱን አስተዳደር ለመጣል የሚያደርሰውን እንቅስቃሴ ገታ አድርጎ ለሀገር መከላከያና ሉዓላዊነት ሲልም ከጭቆናው ጋር ለመላመድ የሚገደድበትን አዝማሚያም ሊፈጥር ይችላል። በተጨማሪም ኢራን በራሷ የሀገር ውስጥ የኢንዱስትሪ አቅም፣ በህገወጥ የድንበር ንግድ መስመሮች እንዲሁም ከሌሎች እንደ ቻይናና ሌሎች ጸረ ምዕራብ አቋም ካላቸው ዓለም አቀፍ ሀገሮች ጋር በመተባበር ይህንን አጠቃላይ ከበባ ለመቋቋም የሚያስችሉ አማራጭ የምድርና የባህር ላይ የንግድ መስመሮችን እንዲሁም የጥቁር ገበያና የዲጂታል ምንዛሬ የኢኮኖሚ ስልቶችን በመዘርጋት ከበባውን ለማለፍና ህልውናዋን ለማስቀጠል ጠንካራና አድካሚ ጥረትን ታደርጋለች። በዚህም ምክንያት በወረቀት ላይ ለኢኮኖሚ ውድቀት የተዘጋጀው ይህ እቅድ መሬት ላይ ሲተገበር የተፈለገውን ፈጣን ለውጥ እንዳያመጣ ከመሆኑም በላይ በክልሉ ውስጥ ያለውን ውጥረትና ሰብአዊ መከራ ከፍ ወዳለ አደገኛ ደረጃን ሊወስደው እንደሚችል ይጠበቃል። ስናጠቃልለው ግን የተከበራችሁ ተከታታዮቻችን በአሜሪካ ፕሬዚዳንቱ ዶናልድ ትራምፕና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል በዋሽንግተን የተካሄደው ሚስጥራዊና ከፍተኛ ውዝግብ የታጀበበት ስብሰባው እንዲሁም በኢራን እስላማዊ ሪፐብሊክ ላይ የታቀደው ግዙፍ የመሬት ከበባ ስትራቴጂ የመካከለኛው ምስራቅን ጂኦፖለቲካዊ መልክዓ ምድር ወደ ይበልጥ አደገኛ ተለዋዋጭና ከቁጥጥር ውጭ ሊወጣ ወደሚችል አዲስ ምዕራፍ እየወሰደው ይገኛል። ከዚህ ቀደም የባህር ማዶ የንግድ እንቅስቃሴዎችን፣ የሆርሙዝ ሰርጥንና የፋርስ ባህረ ሰላጤን ለመቆጣጠር የተነደፉት የባህር ኃይል ስትራቴጂዎችና ጥብቅ የኢኮኖሚ ማዕቀቦች ቴህራን በጉልበት ማንበርከክ ባለመቻላቸው ምክንያት ዋሽንግተንና ተባባሪዎቿ የትኩረት አቅጣጫቸውን ሙሉ በሙሉ በመቀየር ወደ የብስ ድንበሮች መዝጋትና ሁለገብ የመሬት ከበባ ለማድረግ ማምራታቸው ዋሽንግተንና እስራኤል ቴህራንን በኢኮኖሚያዊና በወታደራዊ ማነቆ ለመያዝ ያላቸውን ጽኑና የማይናወጠው አቋማቸው ቁርጠኝነትም በግልጽ የሚያሳይ ሆኖ እናገኘዋለን። ይሁን እንጂ ይህ በወረቀት ላይ እጅግ አሳማኝ ሆኖ የሚታየው የምድር ከበባ ስትራቴጂ መሬት ላይ ሲወርድ ፈጽሞ ሊታለፉና ሊፈቱ የማይችሉ ግዙፍ ተግዳሮቶችና ውስብስብ መሰናክሎች እንደሚገጥሙት ሳናነሳ ማለፍ አንችልም። አንደኛው የኢራን ድንበሮች እጅግ ሰፊ መሆንና የተፈጥሮ መልክዓ ምድራቸው ተራራማ፣ በረሃማ መሆኑ ወታደራዊ ቁጥጥር እጅግ አድካሚ ያደርገዋል። ሁለተኛው እንደ ኢራቅ፣ ቱርክ፣ ፓኪስታን ያሉ ጎረቤት ሀገራት ከኢራን ጋር ያላቸውን ጥልቅ ፖለቲካዊ፣ ታሪካዊና ኢኮኖሚያዊ ትስስር የአሜሪካን ትዕዛዝ ሙሉ በሙሉ እንዲቀበሉና ድንበሮቻቸው እንዲዘጉ ፈጽሞ አያደርጋቸውም። ይልቁንም በባግዳድና በዋሽንግተን መካከል ከፍተኛ የፖለቲካ ቀውስ ሊያስከትል የሚችልበት እድልም ነው ብቅ የሚለው። ከዚህም በላይ እንዲህ አይነት ከባድ የምድር ከበባዎች በኢራን ህዝብ ላይ ከፍተኛ የሰብአዊና የምግብ እጥረት ቀውስ ሊያስከትሉ ቢችሉም ታሪክ እንደሚያሳየው ግን ማዕቀቦቹ መንግስትን ከስልጣን ከማስወገድ ይልቅ ህዝቡ በወቅቱ ካለው ስርዓት ዙሪያ እንዲሰለፍና የጸረ ምዕራብ አመለካከቱን እንዲያጠናከር ሰፊና ምቹ ሁኔታን ሊፈጥሩ የሚችሉበት እድልን ይዞ ብቅ ይላል። በአጠቃላይ ሲታይ ግን የአዲስ የውይይት አቅጣጫና የታቀደው ስትራቴጂ በቀጣይ ቀናት፣ ሳምንታትና ወራት ውስጥ በመካከለኛው ምስራቅ የሚኖረውን ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ውጥረት ወደር የለሽ ከፍተኛ ደረጃ ላይ
የሚያደርስ ሲሆን አዳዲስ ቀጠናዊ ግጭቶችን ሊያስነሳ እንደሚችልና የዓለምን የኢኮኖሚ መረጋጋትም በእጅጉ ሊፈትን የሚችል ታላቅ ጂኦፖለቲካዊ ቦምብ ሆኖ ብቅ ሊልበት የሚችል እድል እጅግ ሰፊ ነው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ ያበቃል። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ቆዩልኝ። ሰላም። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ